የሞት አዋጅ በግብፅ ሰማይ ላይ ነግሷል። የተወለደ ዕብራዊ ወንድ ልጅ ሁሉ ወደ አባይ ወንዝ ይጣላል። በዚህ አስጨናቂ ጊዜ አንዲት እናት ልጇን ለማዳን የመጨረሻውን ተስፋ አደረገች። ሕፃኑን በጋግራ ቅርጫት ውስጥ አኖረችና ወደ ወንዝ ፍሰት ሰደደችው። ታዲያ የአንድ ባሪያ ሕፃን እንዴት ሆኖ የግብፅ ልዑል ሊሆን ቻለ? ይህ የሙሴ ታሪክ ነው። በዓለም ታሪክ ውስጥ ትልቁን ሕዝባዊ አመጽ የመራው እግዚአብሔር ጋር ፊት ለፊት የተነጋገረው 10ቱ ትእዛዛትን ከእግዚአብሔር እጅ የተቀበለውና ከ2 ሚሊዮን በላይ ሰዎችን ከባርነት ነፃ ያወጣ ሰው። ሰላም የተወደዳችሁ የቻናሌ ቤተሰቦች፣ ዛሬ የመጽሐፍ ቅዱስን ታላቁን ታሪክ የሙሴን ታሪክ እንመለከታለን። ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮውን ላይክ በማድረግ ይጀምሩ። ከዘመናት በፊት የያዕቆብ ልጆች በግብፅ ምድር ሰፍረው በበረከትም በቁጥር በዙ። ይህ ታላቅ ብዛት ግን በአዲሱ የግብፅ ንጉሥ ፈርዖን ልብ ውስጥ ታላቅ ፍርሃትን ፈጠረ። ፈርዖን የእስራኤልን ሕዝብ በጭካኔና በባርነት ማሰቃየት ጀመረ። ነገር ግን ስቃዩ በበረታና በጨመረ ቁጥር እየበዙ ሄዱ። የንጉሱ ፍርሃት ጽዋ ሞላ። የግብፅ ንጉሥ አንዲቱ ሲጳራ ሁለተኛይቱም ፉሃ የሚባሉትን የዕብራውያን አዋላጆች እንዲህ ብሎ ተናገረ። እናንተ የዕብራውያን ሴቶችን ስታዋልዱ ለመውለድ እንደደረሱ ባያችሁ ጊዜ ወንድ ቢሆን ግደሉት፣ ሴት ብትሆን ግን በሕይወት ትኑር አላቸው። አዋላጆቹ ግን እግዚአብሔርን ፈሩ። የግብፅ ንጉሥም እንዳዘዛቸው አላደረጉም። ወንዶቹን ሕፃናት አዳኗቸው። የግብፅም ንጉሥ አዋላጆቹን ጠርቶ ለምን እንዲህ አደረጋችሁ? ወንዶቹንስ ሕፃናት ለምን አዳናችሁ? አላቸው። አዋላጆቹም ፈርዖንን የዕብራውያን ሴቶች እንደ ግብፅ ሴቶች አይደሉም፣ እነርሱ ጠንካሮች ስለሆኑ አዋላጆች ሳይገቡ ስለሚወልዱ ነው አሉት። እግዚአብሔርም ለአዋላጆቹ መልካም አደረገላቸው። ሕዝቡም በዛ እጅግም ጸና። ከዛ በኋላ ፈርዖን የጭካኔ አዋጅ አወጀ። የተወለደ ወንድ ልጅ ሁሉ ወደ አባይ ወንዝ ውስጥ ጣሉት፣ ሴት ልጅ ሁሉ ግን በሕይወት አድኗት ብሎ ሕዝቡን ሁሉ አዘዘ። በዚያች ጨለማ ዘመን ውስጥ ከሌዊ ነገድ የሆኑ አምራምና ዮካቤድ አንድ ሕፃን ወንድ ልጅ ወለዱ። ዮካቤድ ልጇን ለ3 ወራት በፍርሃት ደበቀች። ነገር ግን ልጇን ለዘላለም መደበቅ አልቻለችም። ከአዋጁ ለማዳን ያደረገችው የመጨረሻው ተስፋ ልብን የሚነካ ነበር። ሕፃኑን በጋግራ ቅርጫት አድርጋ ከወንዝ አደጋ ለመከላከል በሚመስል መልኩ በሸንበቆ መካከል አኖረችው። እህቱ ማርያምም በቅርብ ሆና የአምላክን ፍቃድ ተመለከተች። እግዚአብሔርም ተአምር አደረገ። የፈርዖን ሴት ልጅ ልትታጠብ ስትመጣ ቅርጫቱን አገኘችው። ከውስጡ ያለው የሚያለቅስ ሕፃን ነበር። የፈርዖን ሴት ልጅ ልቧ በምህረት ተነካች። ይህ ከዕብራውያን ልጆች አንድ ነው አለች። እህቱም ለፈርዖን ልጅ ሕፃኑን ታጠባልሽ ዘንድ ሄጄ የምታጠባ ሴት ከዕብራውያን ሴቶች ልጥራልሽን ስትል ጠየቀቻት። የፈርዖንም ልጅ ሂጂ አለቻት። ብላቴናይቱም ሄዳ የሕፃኑን እናት ጠራች። ያችም እናት ዮካቤድ ራሷ ነበረች። የፈርዖንም ልጅ ይህን ሕፃን ወስደሽ አጥቢልኝ፣ ዋጋሽንም እሰጥሻለሁ አለቻት። ሴቲቱም ሕፃኑን ወስዳ አጠባችው። ሕፃኑም አደገ። ወደ ፈርዖን ልጅ ዘንድም አመጣችው። ለእርሷም ልጅ ሆነላት። እኔ ከውሃ አውጥቼዋለሁና ስትል ስሙን ሙሴ ብላ ጠራችው። የዕብራዊው ሕፃን ሙሴ የግብፅ ልዑል ሆኖ አደገ። በታላቁ የግብፅ ጥበብ ሁሉ ተኮትኩቶ በቤተ መንግሥት ግርማ ሞገስ ውስጥ ሆኖ ኖረ። ጊዜው ሲደርስ የሙሴ ልብ ወደ ወገኖቹ አዘነበለ። ወጥቶም በእስራኤላውያን ባሪያዎች ላይ የሚደርሰውን የጭካኔ ግፍ ተመለከተ። አንድ ቀን አንድ ግብፃዊ እስራኤላዊ ባሪያን ሲደበድብ ሲያይ የልዑሉ ደም በቁጣ ነደደ። ዙሪያውን መለስ ብሎ ተመለከተና ማንም እንደሌለ ሲያይ ግብፃዊውን ገደለው፣ በአሸዋም ቀበረው። ሚስጥሩ ግን ተጋለጠ። ፈርዖንም በሰማ ጊዜ ሊገድለው ስለፈለገ ሙሴ ታላቁን የግብፅ ቤተ መንግሥት ጥሎ ወደ ምድያም በረሃ ሸሸ። የግብፅን ታላቅነት በረሳበት በዚያ ምድር የእረኝነትን ሕይወት ጀመረ። ለ40 ዓመታት ሙሴ ከእረኛ በቀር ምንም አልነበረም። ከዚያም ከብዙ ቀን በኋላ እንዲሆነ የግብፅ ንጉሥ ሞተ። የእስራኤል ልጆች ከባርነት የተነሳ ለቀሱ፣ ጮኹም። ስለ ባርነታቸውም ጩኸታቸውን ወደ እግዚአብሔር ወጣ። እግዚአብሔርም የልቅሷቸውን ድምፅ ሰማ። ከአብርሃምና ከይስሐቅ
ከያዕቆብ ጋር ያደረገውን ቃል ኪዳን አሰበ። የእስራኤል ልጆችን አየ፣ በእነርሱ ያለውን ነገር አወቀ። አንድ ቀን ሙሴ በእግዚአብሔር ተራራ በሆነው በኮሬብ ተራራ በጎቹን ሲጠብቅ እጅግ አስደናቂ የሆነ ነገር አየ። እሳት የሚነድበት ነገር ግን የማይቃጠል ቁጥቋጦ። ይህ የተፈጥሮን ሕግ የሚጥስ ክስተት ነበር። ሙሴ ይህን ታላቅ ራእይ አለ። እግዚአብሔርም እርሱ ይመለከት እንደመጣ ባየ ጊዜ ከቁጥቋጦ ውስጥ ድምፅ አሰማ። ሙሴ ሙሴ፣ ወደዚህ አትቅረብ፣ የቆምክበት ስፍራ የተቀደሰች መሬት ናትና ጫማህን ከእግርህ አውልቅ የሚል ነበር። ሁሉን ቻይ የሆነው የአብርሃም የይስሐቅና የያዕቆብ አምላክ ተገለጠለት። የሕዝቤን ስቃይ አይቻለሁ፣ ጩኸታቸውም ደርሶኛል። አሁንና ሕዝበ እስራኤልን ከግብፅ ባርነት እንድታወጣ ወደ ፈርዖን እልክሃለሁ አለው። ሙሴም እግዚአብሔርን ወደ ፈርዖን የሚሄድ የእስራኤልንም ልጆች ከግብፅ የማወጣው እኔ ማን ነኝ አለው። እርሱም በእውነት እኔ ከአንተ ጋር እሆናለሁ፣ እኔም እንደላኩ ምልክትህ ይህ ነው። ሕዝቡን ከግብፅ ባወጣ ጊዜ በዚህ ተራራ ላይ ለእግዚአብሔር ትገዛላችሁ አለ። ሙሴም እግዚአብሔርን እነሆ እኔ ወደ እስራኤል ልጆች በወጣው ጊዜ የአባቶች አምላክ ወደ እናንተ ላከኝ ባልኩ ጊዜ ስሙን ማን ነው ባሉኝ ጊዜ ምን እላችኋለሁ አለው። እግዚአብሔርም ሙሴን ያለና የሚኖር እኔ ነኝ አለው። እንዲህ ለእስራኤል ልጆች ያለና የሚኖር ወደ እናንተ ላከኝ ትላለህ አለው። የነጻነትም ታሪክ በይፋ ተጀመረ። ሙሴና ወንድሙ አሮን በእግዚአብሔር ኃይል ታምነው ወደ ግብፅ ተመለሱ። የግብፃውያን ንጉሥ ፊት ቆመው እስራኤላውያንን ልቀቅ አሉት። ፈርዖን ግን ልቡ ከድንጋይ በረታ። እግዚአብሔር ማን ነው ብሎ በእብሪት መለሰ። በፈርዖን እልከኝነት ምክንያት እግዚአብሔር በግብፅ ምድር ላይ 10 ታላላቅ መቅሰፍቶችን አወረደ። ውሃ ወደ ደም ተለወጠ። እንቁራሪቶች አገሪቱን ወረሩ። ጨለማም ለ3 ቀናት ግብፅን ሸፈናት። ፈርዖን ግን በሐሳቡ ጸና። የመጨረሻው አስፈሪ መቅሰፍት መጣ። አጥፊ መልአክ በግብፅ ምድር ያልፋል። ደም ያልተቀባበትን ቤት የበኩር ልጅ ይወስዳል። እስራኤላውያን በጎችን አርደው ደማቸውን በራቸው ላይ ቀቡ። ይህም ፋሲካ የሚባለው በዓል መነሻ ሆነ። በዚያች ሌሊት የግብፅ የበኩር ልጆች ሁሉ ሞቱ። ታላቅ ልቅሶም በሀገሩ ሆነ። በመጨረሻም ፈርዖን ተሰብሮ ተነሱ ውጡ ብሎ ጮኸ። እስራኤላውያንም ከ2 ሚሊዮን በላይ ሆነው የባርነትን ምድር በችኮላ ለቀቁ። የነጻነት ደስታቸው ብዙ አልዘለቀም። ፈርዖን ተጸጽቶ ታላቅ ሰራዊቱን አስከትሎ አሳደዳቸው። እስራኤላውያን ከፊት ቀይ ባህር፣ ከኋላ የፈርዖን ሰረገሎችን ሲያዩ ተስፋ ቆረጡ። ፈርዖንም በቀረበ ጊዜ የእስራኤል ልጆች ዓይናቸውን አነሱ። እነሆም ግብፃውያን በኋላቸው ገስግሰው ነበር። የእስራኤል ልጆች እጅግ ፈሩ፣ ወደ እግዚአብሔርም ጮኹ። ሙሴንም በግብፅ መቃብር ስላልኖረ በምድረ በዳ እንሞት ዘንድ አወጣህን? ከግብፅ ታወጣን ዘንድ ይህን ያደረክብን ምንድን ነው? በምድረ በዳ ከምንሞት ብንገዛላቸው ይሻለናል። ተወን፣ ለግብፃውያን እንገዛ ብለን በግብፅ ሳለን ያልነ ቃል ይህ አይደለምን? አሉት። ሙሴም ለሕዝቡ አትፍሩ፣ ዛሬ የምታዩአቸው ግብፃውያን ለዘላለም አታዩአቸውምና ቁሙ። ዛሬ ለእናንተ የሚያደርገውን የእግዚአብሔርን ማዳን እዩ። እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ አላቸው። ሙሴ ወደ እግዚአብሔር ጮኸ። እግዚአብሔርም በትርህን ወደ ባህሩ ዘርጋ አለው። በቅጽበትም ባህሩ በኃይለኛ ምስራቃዊ ንፋስ ተከፈለ። ውሃው እንደ ግድግዳ በሁለት ጎን ቆመ። ሕዝቡም በእግዚአብሔር ኃይል በደረቅ መሬት ተሻገሩ። የግብፅ ሰራዊት ሊከተላቸው ሲገባ ባህሩ መልሶ ተዘጋባቸው። ሰራዊቱም በውሃ ውስጥ ሰጠሙ። በምድረ በዳው ጉዞ ሕዝቡ በውሃ ጥምና በበረሃ አጉረመረሙ። እግዚአብሔር ግን ከዓለት ውሃን አፈለቀላቸው። በየዕለቱም ከሰማይ መናን አወረደላቸው። ከዚያም ሙሴ ሕዝቡን ወደ ታላቁ የሲና ተራራ መራ። እግዚአብሔር በተራራው ላይ በታላቅ ግርማው በነጎድጓድ በእሳት ወረደ። እግዚአብሔርም ከግብፅ ያወጣኋችሁ አምላክ እኔ ነኝ፣ ከኔ በቀር ሌላ አማልክት አታምልኩ አላቸው። ከዛም 9 ትእዛዛትን ጨመረላቸው። ሕዝቡም በፍርሃትና በመንቀጥቀጥ ሙሴን አምላክ ካነጋገረን ልንሞት እንችላለን፣ ስለዚህ የአምላክን ቃል አንተ ንገረን አሉት። ከዛም እግዚአብሔር ሙሴን ወደ ተራራው ጠራው። ሙሴ ወደ ተራራው ወጥቶ ከ40 ቀንና 40 ሌሊት በኋላ
ለእስራኤል ሕዝብ የቃል ኪዳን መሰረት የሆነውን 10ቱን ትእዛዛት ተቀበለ። እነዚህም ከኔ በቀር ሌሎች አማልክትን አታምልክ፣ የእግዚአብሔር አምላክን ስም በከንቱ አትጥራ፣ የሰንበትን ቀን አክብር፣ አባትና እናትህን አክብር፣ አትግደል፣ አታመንዝር፣ አትስረቅ፣ በሐሰት አትመስክር፣ የባልንጀራህን ቤት አትመኝ፣ ባልንጀራህን እንደ ራስህ ውደድ የሚሉት ናቸው። ነገር ግን ሕዝቡ ሙሴ ከተራራው ሳይወርድ እንደዘገየ ባዩ ጊዜ ወደ አሮን ተሰብስበው ይህ ከግብጽ ምድር ያወጣን ሰው ሙሴ ምን እንደሆነ አናውቅምና ተነስተህ በፊታችን የሚሄዱ አማልክትን ስራልን አሉት። አሮንም በሚስቶቻችሁ በወንዶችና በሴቶች ልጆቻችሁ ጆሮ ያለውን የወርቅ ቀለበቶች ሰብራችሁ አምጡልኝ አላቸው። ከእጃቸውም ተቀብሎ በመቅረጫ ቀረጸው፣ ቀልጦ የተሰራ ጥጃም አደረገው። እርሱም እስራኤል ሆይ እነዚህ ከግብጽ ምድር ያወጧችሁ አማልክት ናቸው አላቸው። እግዚአብሔርም ሙሴን ከግብጽ ምድር ያወጣኸው ሕዝብ ኃጢአት ሰርቷልና ሂድ፣ ውረድ፣ ካዘዝኳቸው መንገድ ፈጥነው ፈቀቅ አሉ። ቀልጦ የተሰራ የጥጃ ምስል ለራሳቸው አደረጉ፣ ሰገዱለትም፣ ሰውለትም። እኔ ይህን ሕዝብ አየሁት፣ እነሆም አንገተ ደንዳና ሕዝብ ነው። አሁን ቁጣዬ እንዲቃጠልባቸውና እንዳጠፋቸውም ተወኝ፣ አንተንም ታላቅ ሕዝብ አደርግሃለሁ አለው። ሙሴም በእግዚአብሔር በአምላኩ ፊት ጸለየ። አቤቱ ቁጣህን በታላቅ ኃይልና በጽኑ እጅ ከግብጽ ምድር ባወጣኸው በሕዝብ ላይ ስለምን ተቃጠለ? ግብፃውያን በተራራ መካከል ሊገላቸው በምድር ፊት ሊያጠፋቸው ለክፋት አወጣቸው ብለው ስለምን ይናገሩ? ከመዓት ተመለስ፣ ለሕዝብህም በክፋታቸው ላይ ራራ። ዘራችሁን እንደ ሰማይ ከዋክብት አበዛለሁ፣ ይህችንም የተናገርኳትን ምድር ሁሉ ለዘራችሁ ሰጣችኋለሁ፣ ለዘላለም ይወርሱታል ብለህ በራስህ የማልክላቸው ባሪያዎችህን አብርሃምንና ይስሐቅን እስራኤልንም አስብ አለው። እግዚአብሔርም በሕዝቡ ላይ ሊያደርግ ስላሰበው ክፋት ራራ። ሙሴም ተመለሰ፣ ሁለቱንም የምስክር ጽላቶች 10ቱ ትእዛዛትን በእጁ ይዞ ከተራራው ወረደ። ጽላቶቹም የእግዚአብሔር ሥራ ነበሩ። ወደ ሰፈሩ ሲቀርብ ጥጃውን ዘፈኑንም አየ። የሙሴም ቁጣ ተቃጠለ። ጽላቶቹም ከእጁ ጥሎ ከተራራው በታች ሰበራቸው። የሰሩትንም ጥጃ ወስዶ በእሳት አቀለጠው። በሕዝቡ አለማመን ምክንያት ሙሴና ከግብጽ የወጣው ትውልድ በሙሉ ወደ ተስፋይቱ ምድር እንዳይገቡ ተወሰነ። ለ40 ዓመታት በምድረ በዳ ተንከራተቱ። በመጨረሻም በ120 ዓመቱ የሊቀ ነቢያት ሙሴ የመጨረሻ ሰዓት ደረሰ። በነቦ ተራራ ላይ ወጣ። እግዚአብሔርም በረከትን የሞላባትን የተስፋይቱን ምድር ከሩቅ አሳየው፣ ግን ሊገባ አልቻለም። ሙሴ በዚያ ሞተ፣ እግዚአብሔርም ቀበረው። ከመሞቱ በፊት ግን ኢያሱን የመረጠው አዲስ መሪ አድርጎ ሾመ። የሙሴ ታሪክ የትህትና፣ የጥንካሬ፣ የፍትህ ጥማትና በእግዚአብሔር ላይ ያለ የጸና እምነት ታሪክ ነው። እርሱ የእግዚአብሔርን ሕዝብ ከባርነት ነፃ በማውጣት ከዘመናት ሁሉ ታላላቅ ነቢያት መካከል አንዱ ሆኖ ተዘክሯል። የዛሬ ታሪካችን ይህን ይመስላል። በሚቀጥለው ጊዜ ደግሞ ሌላ አስደናቂ መጽሐፍ ቅዱስ ታሪክ ይዤላችሁ እመጣለሁ። ቻናሌን ሰብስክራይብ በማድረግና የደወል ምልክቱን በመጫን አዳዲስ ቪዲዮዎች ሲለቀቁ እንዲደርሳችሁ አድርጉ። እግዚአብሔር ይባርካችሁ። ሶበሰቀልዎ 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 ለእግዚእነ